ብዙ ጥቁር አሜሪካኖች አሁን አይሾ ስፒድ ቱር እያደረገ እንትን ሲል ብዙ ጥቁር አሜሪካኖች አሁን እያለቀሱ አፍሪካ እንዲናቶይ አናቅም አፍሪካን የሚያሳዩን ጨለማ አድርገው ነው። አፍሪካ ውሃ እንደሌለ ነው። አፍሪካ መብራት እንደሌለው ነው ዜናው እና አንዳንድ የእርዳታ እንትኖች አፍሪካ እንደዚህ ናት፣ ለአፍሪካ ህጻናቶች እርዱ ብለው የሚያሳዩን ሁልጊዜ የተጎሳቆለ ሰው ነው እና አፍሪካ እንደዚህ ናት ወይ ብለው ብዙ ጥቁር አሜሪካኖች አሁን እያለቀሱ ነው። ቤተሰቦቼ አፍሪካ መሆናቸውን አውቃለሁ። ሩዋንዳ ይሁኑ ናይጄሪያ ይሁኑ ጋና ይሁኑ ብቻ አላውቅም። ቦታ ስፍራ ስጡኝ ልመለስ ወደ አፍሪካ ስትሰምጪ በእውነት ላቸውን እኔም ብሬን ነው ያስመጣችኝ። እኔ በዚህ በጣም ልጅቷ እንደዚህ ስትል አድዋን ነው ያስታወስኩት። ሰላም ውድ ተመልካቾቼ እንዴት ናችሁልኝ? ሰላም ናችሁልኝ ወይ? በጣም ነው ማመሰግነው። ቻናሌን ስለምትመለከቱልኝ ሰብስክራይብም ስላደረጋችሁልኝ በጣም አመሰግናለሁ። ተባረኩልኝ። ዘመናችሁ ላይ የተባረከ ይሆን። ዛሬ ደግሞ አንድ ነገር ልል ነው። አይሾ ስፒድ የተባለው ልጅ ሰሞኑ በአፍሪካ ቱር እያደረገ ነው። አፍሪካን እያስተዋወቀ ነው። አንዳንድ ሰዎች ኢትዮጵያ ውስጥ ከዚህ በፊት በሃይማኖት ላይ ሲቀልድ ነበረ ሲሉ ስለሰማው ከዛም የተነሳ ነው ይህን ቪዲዮ ልሰራ እንትን ያልኩት። አይሾ ስፒድ በሃይማኖት ላይ ስለቀለደ ስላሾፈስ ምን ስላለ አይደለም። አይሾ ስፒድ አፍሪካን እያስተዋወቀ ነው ያለው። ለቱሪዝም መስህብ ነው። ብዙ ሰዎች ስለ አፍሪካ ምንም የማይረዱ ሰዎች አሉ። አፍሪካ ማለት ውሃ የሌለባት፣ አፍሪካ ማለት ምንም የሚበላ የሌለባት በጣም በረሃ እንደዚህ አድርገው ነው። አንዳንድ ሰዎች ምንም ስለ አፍሪካ የማያውቁ ሰዎች አሉ። በእውነት እላቸዋለሁ እኔ ስላጋጠመኝ ነው። አብሶ የአሁን ትውልዶች አፍሪካን በብዛት አያውቋትም ማለት ትችላላችሁ። እንደው አንዳንድ ሂስትሪ የሚያውቁ ሰዎች ካልሆኑ በስተቀር ምንም አፍሪካን የማያውቁ ሰዎች አሉ። በቃ ሁልጊዜ ስለ አፍሪካ የተሳለላቸው ስዕል ረሃብ የበዛበት የሆነ በረሃ፣ መሬቱ ምንም ነገር የማይበቅልበት እንደዚህ አድርገው ነው የሚስሉት። እና አሁን አይሾ ስፒድ ቱር ማድረጉ በአፍሪካ ትልቅ የቱሪዝም መስህብና አፍሪካ ምን እንዳላት ማሳያ ነው እንጂ ይሄ ከዚህ በፊት እንደዚህ በሃይማኖት ላይ እንትን ብለዋል እንደዚህ ብለዋል ያ አይደለም። ስለ አፍሪካ ምን እንዳላት አፍሪካ ምን እንደምትመስል እያሳያ ነው ያለው። እኔ ብዙ ጥቁር አሜሪካኖች ሲያለቅሱ ሳይ ምንድን ነው የሚያስለቅሳቸው ብዬ መስማት ጀመርኩኝ። ምንጫችን አፍሪካ ነው፣ ከአንድ ቦታ ነው አፍሪካ አለች አንዷ ስትናገር። እሷ እንደው በጣም ነው እውነት ያሳዘነችኝ። ከጋና ልሁን አላቅም፣ ከናይጄሪያ ልሁን አላቅም፣ ግን ከንት ነው አንድ ምንጬ ከአንድ ቦታ ነው። ጋና ይሁን ናይጄሪያ ይሁን ብቻ አላቅም። ቅድሚያቴ ናቸው እንትን ያሉት እና እኔ በቃ አሜሪካ ስላደግኩኝም ስለተወለድኩኝም በቃ አሜሪካ ነኝ ብዬ ነው እንትን ያልኩት። ምንጭ አፍሪካ መሆኑን አውቃለሁ። ግን አፍሪካ ለእኔ እየተሳለልኝ አፍሪካ በጣም በረሃ እንደሆነች፣ ውሃ የሌለባት፣ እህል የማይበቅልባት አገር ነው ተብሎ የተሳለልኝ። አሁን ግን አይሾ ስፒድን ሳየው ጊዜ በጣም በቃ አፍሪካ እንዲህ ናት ወይ ብዬ አነቃኝ እና ከየት እንደሆንኩኝ አላውቅም። ከናይጄሪያ ከጋና ከየት ቦታ ከየት ስፍራ እንደሆንኩኝ አላውቅም እና ፕሊስ የሆነ መሬት ስጡኝና ልምጣ ወደ አፍሪካ ልመለስ ስትል በጣም ነው ያሳዘነችኝ እና ወደ ራሴ መለሰኝ፣ ወደ ኢትዮጵያዊነቴ። አድዋን አስታወሰኝ። በእውነት አባቶቻችን ባይሞቱልን ኖሮ ባይጋደሉልን ኖሮ ዛሬም እኛ በቀኝ ግዛት ብንገዛ ኖሮ ከየት ነበረ ምንጫችን እንል ነበር እኮ። በእውነት ሁላችንም ተሰደን ወደ አንድ ስፍራ በመርከብ ጭነውን ከየት ነበረ እንል ነበረ። በእውነት ክብር ለአባቶቻችን፣ በእውነት ለዛ ለአድዋ ጀግኖች ክብር ለነሱ ይገባቸዋል። አንዳንድ እርዳታ የሚሰበስቡ ለራሳቸው ለማስቀረት ሲሉ አፍሪካ እንዲህ ናት ብለው ሁልጊዜ ሕፃን ልጆችን አሰልፈው ምግብ ሲቀበሉ፣ ውሃ ሲሻሙ ምን ሲሉ ይህንን ነው የሚያሳዩትና ሁልጊዜ የሚያዩት ይህን ነገር ነው። ያው በዜና እንትን ላይ ምን እንትን ላይ አፍሪካ ሲባል የሚታየው ይህንን ነገር ነው እንጂ ደህና ነገሩን አይታየም።
አሁን ግን አይሾ ስፒድ ከገባ ጀምሮ አፍሪካ ምን እንዳላት አፍሪካ ምን እንደምትመስል እየታየ ነው። ከዚህም የተነሳ ነው ብዙ ጥቁር አሜሪካኖችም እያለቀሱ ያሉት አፍሪካ እንዲህ ናት፣ አፍሪካ እንደዚህ ትመስላለች እያሉም ያሉት ከዚህ የተነሳ ነው። እና ጥቁር አሜሪካኖች የአፍሪካን ቱር አይሾ ስፒድ ሲያደርግ እስቲ የተናገሩትን አብረን እንይ። Man, this whole time, bro, they made us think Africa was such a poor country, bro, such a place you wouldn't want to be at, bro. And Speed is single-handedly changing my perspective on life. Every single aspect of Africa just makes my insides feel so good, bro. The American dream is the trap. Everybody else is free, but not free from America. America's the problem, bro. Y'all probably wondering why I'm crying. I've been watching Speed streams, and I'm seeing all the love that he's getting in Angola. He's in South Africa, and he's getting massive amount of love, and the way that he was treated in Europe was disgusting. But to see him be a black man from the United States of African descent and be able to go back to the continent and be treated like a human by civilized African people, when we've been taught that Africa is primitive, that it's dangerous, don't go back, they have this, they have that, they don't want you, they don't like you. And to see an African American man with his stature go back to the motherland and be treated with so much respect. This is what our people fought for. This is what they fought for when they fought against Jim Crow and segregation. This is what the slave revolts were about. This is what it's always been about. It's to be able to go back home to a home that you've never been and be unapologetically black and not have to think about being black. Just being able to have your natural hair and your brown skin and not be judged and not be racially profiled and not be killed. I love the love that he is getting, and I love the love that all of my African American people are getting in the continent. And I know there's a lot of issues, I know there's a lot of things that need to be worked out, but I'm so proud. I'm so proud. And I love that for him, and I love that for all of my people that are over there. And I can't wait to hit the soil and experience it myself. እቺ ሴትማ እንቧን ራሱ ልታቆም አልቻለችም። እቺ ሰው ያለቀሰችበት ምክንያት አውሮፓ ቱር ሲያደርግ ነበርና አውሮፓ እንደ ዝንጀሮ የለበሰን ሰው አቆመው ሙስ ሲወረውሩበት ያ ነገር ታይቷል መሰለኝና ያው ዘረኝነትም አለ በውጭ ሀገር ስትኖሩ ያው በፊት ለፊትም ሳይሆን የሆነ ሲስተማቲክ ዘረኝነት አለ አይደለ? በሲስተም ዘረኝነት አለ አንዳንድ ሰዎች ላይ፣ አንዳንድ ሁሉም ነጮች ሳይሆን አንዳንድ ነጮች ላይ እንዲህ ዘረኝነት አለ እና ይሄንን ሲያዩ ነው በብዛት ጥቁር አሜሪካኖችም እንደዛ አይሾ ስፒድ አፍሪካ ሲገባ የአፍሪካን አቀባበል እንዴት አድርገው እንደተቀበሉት እያስለቀሳቸው ያለ ይሄ ነገር ነው። ብዙዎቹም የሚያስለቀሳቸው አብሶ ይሄ ነገር ነው። ያው አለ ሲስተማቲክ ሬሲስትነት በውጭ ዓለም ስላለ የአይሾ ስፒድ አፍሪካ ውስጥ እንዴት አድርገው እንደተቀበሉት ያንን ሲያዩ ነው። ከዚህም የተነሳ ነው ብዙም እያለቀሱም ያሉት ከዚህም የተነሳ ነውና ብዙ ጥቁር አሜሪካኖች ብዙ ነገር ብለዋል ስለ አፍሪካ። እንደውም ይሄኛው ነው ሚያሚ የምትባል አሜሪካን ውስጥ ያለች አንድ ስቴት ናት። ቦትስዋና ነው የት ነው መሰለኝ፣ ዚምባብዌ ነው ዛምቢያ ነው መሰለኝ። እዛ ሲገባ ነው ሉክስ እንትን አለው ምንድነው ሚያሚ ያለው እውነት ነው። በጣም በቃ እንትንም ያለን አይመስላቸውማ፣ የሆነ ባህርም ያለን አይመስላቸውም። አንዳንዶቹ በቃ አፍሪካ ሲባል የሆነ ጨለማ ውስጥ ያለን ስለሚመስላቸው ነው። ከዛም የተነሳ ነው ጥቁር አሜሪካኖች ዚስ አፍሪካ አይሾ ስፒድ አሁን እያሳየን ያለው አፍሪካ ነው እያሉ ብዙ በቃ እያለቀሱም ያሉት በቃ ለአፍሪካ ተብሎ በቃ በኒውሱም በአንዳንድ ነገርም እየተዘገበ ያለው አፍሪካ ማለት ደረቅ መሬት ምንም እህል የማይበቅልባት በረሃ ውሃ ያሌለባት ይሄን ተደርጎ ስለተሳለ
ለዚህ ነው አንዳንድ ጥቁር አሜሪካኖች እያለቀሱ ያሉት። ከዚህም የተነሳ ነው እያለቀሱም ያሉትና በጣም እየተደነቁም ያሉት ከዚህ የተነሳ ነው። ወደ ኢትዮጵያ ኔትወርክም ሁሉም ነገር ተሟልቶለት ወደ ኢትዮጵያ ገብቶ እንዲጎበኝም አሁን ደግሞ ኢትዮጵያችን በጣም አምራለች። ከምንም ደግሞ በላይ አድዋን እንዲጎበኝ ነው። በእውነት በብዛት ጥቁር አሜሪካኖች ስለሚከተሉት እውነት አገራችን ከየት ቦታ እንደመጣን አናቅም የሚሉ ጥቁር አሜሪካኖች ስላሉ አድዋ እውነት አድዋ ኢትዮጵያኖች ማሸነፋችንን ካዩ በኋላ ነው ለካስ ጥቁር ማሸነፍ ይችላል ብሎ ከዛም በኋላ አይደል መንቃት የጀመሩት። ስለዚህ እኔ አይሾት ስፔድ እንደው ከምን በላይ አድዋን እንዲመለከት ነው እኔ ምኞቴ፣ ያ ነው ምኞቴ። ውድ ተመልካቾቼ እንደው አንዳንድ ጥቁር አሜሪካኖች በቃ ካሳዩት ነገር በጣም ውስጤ ስለነካኝ እንደው ትንሽ ነገር ልበል ብዬ ነው። በጣም ነው የማመሰግነው ቪዲዮን ስለምትመለከቱልኝ። ፕሊስ አሁንም ጠይቃችኋለሁ፣ ልክ ቻናሌን ሰብስክራይብ ያላደረጋችሁ ልክ ቻናሌን ስትመለከቱልኝ ሰብስክራይብ አድርጉልኝ እላችኋለሁ። ተባረኩልኝ፣ ሰላም ሁኑልኝ፣ ደህና ሁኑልኝ። ባይ ባይ።